ወብፁዕ ብእሲ ዘኢትየገሣ ለእኪት መከራን ታግሶ የሚቀበላት ሰው ንዑድ ክቡር ነው፣ ብፁዕ ነው። መከራን ታግሶ የሚቀበላት ሰው ንዑድ ነው፣ ክቡር ነው፣ ብፁዕ ነው። ብፁዕ ማለት ንዑድ ክቡር ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። መልእክተ ያዕቆብ ሐዋርያ ወለእግዚእነ የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንድም የተባለው ያዕቆብ የያዕቆብ መልእክት ምዕራፍ 1 ቁጥር 12 ትርጓሜ እንዲህ ይለናል። ወብፁዕ ብእሲ ዘኢትየገሣ ለእኪት መከራን ታግሶ የሚቀበላት ሰው ንዑድ ነው፣ ክቡር ነው፣ ብፁዕ ነው። መከራን ታግሶ የሚቀበል በሃይማኖቱ ምክንያት፣ በሀገሩ ምክንያት፣ በትዳሩ ምክንያት፣ በፍቅር ምክንያት፣ በይቅርታ ምክንያት የሚመጣን መከራ ታግሶ የሚቀበል ታገሥጾ ለእግዚአብሔር ወቀፍኖቱ እግዚአብሔር ጠብቆ መንገዱን ጠብቆ ወይም ደግሞ ተረጋግቶ መከራ የሚቀበል ሰው ንዑድ ነው፣ ክቡር ነው። ሐዋርያው ያዕቆብ ሐዋርያው ኤጲስቆጶስ ዘኢየሩሳሌም ይለዋል። የኢየሩሳሌም ኤጲስቆጶስ ነው ያዕቆብ። ከ12ቱ ሐዋርያት አንዱ ነው። የጌታ ወንድም ይባላል። ከጌታችን ከኢየሱስ ክርስቶስ ጋር እመቤታችን ድንግል ማርያም አሳድገዋለችና ከወንድሞቹ ጋር አብሮ ያደገ ነው። የጌታ ወንድሞች የሚባሉ አሉ አብረው በማደጋቸው ነው። እና ቅዱስ ያዕቆብ ሐዘነ ዘፈተነ ይአምር ሐዘነ ሐዘንን ያየ ስለ ሐዘን ያውቃል። ደስታን ያየ ስለ ደስታ ያወራል። አግኝቶ ማጣትን ያየ አግኝቶ ስለ ማጣት ይመሰክራል። አጥቶ ማግኘትንም ያየ ስለዚያ ይመሰክራል። ከታች ሆኖ ወደ ላይ የወጣ ከታች ሆኖ ወደ ላይ መውጣትን ያስተምራል። ከላይ ወጥቶ የነበረ እንደ ሳጥናኤል ፈጥኖ ደግሞ የወደቀ ደግሞ አግኝቶ ማጣትን ያውቃል። ሐዘነ ዘፈተነ ይአምር ሐዘነ ሐዘንን በሐዘን የተፈተነ ሐዘንን የሚያውቅ ሰው ስለ ሐዘን ያውቃል። ሐዘን ያላወቀ ሰው ስለ ሐዘን አይገባው። ማጣት ያላየ ሰው ስለ ማጣት አይገባው። መጨነቅን ያላየ ሰው ስለ መጨነቅ አይገባውም፣ ሊገባውም አይችልም። አግኝቶ ማጣትን ያላየ ሰው አግኝቶ ማጣት አለ ብሎ አያስብም። አጥቶ ያላገኘ ሰው ደግሞ ማግኘት እዛ የለውም። ስለዚህ እነሆ ወብፁዕ ብእሲ ዘኢትየገሣ ለእኪት መከራን ታግሶ የሚቀበላት ሰው ንዑድ ነው፣ ክቡር ነው አለ ቅዱስ ያዕቆብ። ያዕቆብ እንደሚታወቀው ከ12 ሐዋርያት አንዱ ሐዋርያ ነው። እግሩ ዱግዱግ ይለዋል። እንደ ግመል እግሩ ይጎተታል። እግሩ ይሄ ማናንሽ የሚባላል። አንዳንድ ጊዜ እግራቸው የሚያብጥ በስነ ተፈጥሮም እግራቸው አብጦ የተወለዱና የሚያርጉ ሰዎች አሉ። እንደዚያ እግሩ ያበጠ ነበርና ሐዋርያት በቅርብ ቦታ ላይ ኢየሩሳሌም ያገልግል ብለው ኢየሩሳሌም ኤጲስቆጶስ አድርገውት በዚያ ተጋድሎውን ፈጽሞ አጠናቆ የኖረ ታላቅ አባት ነው። የሚገርመው ነገር ከእግዚአብሔር የተማረውን የኖረና ያስተማረ የኖረውንና ያስተማረውን በአንድ መልእክት 10 ምዕራፍ አድርጎ ጽፎ ያስቀመጠ ሐዋርያ ነው። የእኛ መምህር ነው፣ የእኛ አስተማሪ ነው። ምን አለ? ወብፁዕ ብእሲ ዘኢትየገሣ ለእኪት። ሰው የደስታ ዘመን ብቻ ማሰብ የለበትም። እነሆ ክፉ ዘመንንም ታግሶ ማለፍ አለበት። ሰው በማግኘት ብቻ አይደለም፣ በማጣትም ከእግዚአብሔር ጋር መኖር አለበት። ሰው እነሆ ስላገኘ ብቻ ደስ ሊለው አይገባም። በማጣቱም እግዚአብሔርን ማየት አለበት። እስኪ ኢዮብን እንውሰደው። ኢዮብ ልጆቹ ሞቱ፣ በተመሳሳይ ሰራተኞቹ ሞቱ። ቀጠለና ንብረቱ እንደገና በሙሉ አለቀ፣ ወደመ። ከዚያ ቀጥሎ ደግሞ የሱ ሰውነት በትል ተመታ። ማን ይባረካል? እግዚአብሔር ይባረካል።
ለዚህ ነው ቅዱስ ጳውሎስ የጸኑትን አስቡ ይላል ዕብራውያን 11 ላይ። ምናልባት መከራ አልችል ብለው የሳቱ የካዱ የተጠራጠሩ የወደቁ ከበረቱ የወጡ ሞልተዋል። እነሱን ሳይሆን እነሆ የጸኑትን አስቡ በመከራም በረሃብም። ይልቁንም ቅዱስ ጳውሎስ ሮሜ 8:34 ላይ ሞት ነው ረሃብ ከክርስቶስ ፍቅር የሚለየኝ። ሞት ነው አይደለም፣ ረሃብ ነው አይደለም፣ ስደት ነው አይደለም፣ ማጣት ነው አይደለም፣ አይደለም፣ ከክርስቶስ ፍቅር የሚለየኝ የለም። ይህ ነው የክርስትና መፈክር መሆን የሚገባው። ከክርስቶስ ፍቅር የሚለየኝ የለም ብሎ ማለት ነው። ለክርስቲያኖች ትልቁ አርማ የሆነው ይሄ ነው ማለት ነው። ስለዚህ ምን አለ? መከራን በደስታ ወይም ደስተኛ ሆኖ የሚቀበል ያ ሰው ምንድን ነው አለ? ብፁዕ ነው አለ። ያ ሰው ብፁዕ ነው አለ። እንቀጥል። ምን እያለ ነው ያለው? እስመ ተመኪሮ ይነስ አክሊለ ሕይወት ዘአሰፎሙ እግዚአብሔር ለለ ያፈቅርዎ ይለናል። ይሄ መጽሐፍ ቅርብ ጊዜ ታትሞ ገበያ ላይ የዋለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልሳነ ጊዜ የተጻፈ መጽሐፍ ነው። እስመ ተመኪሮ ይነስ አክሊለ ሕይወት ዘአሰፎሙ እግዚአብሔር ለእለ ያፈቅርዎ ይላል። ይህ ልሳነ ግዕዝ ነው። በመከራው ከተፈተነ በኋላ እግዚአብሔር ለሚወዱት ተስፋ ያናገረላቸው መንግሥተ ሰማይን ይወርሳልና። ከመከራ በኋላ ከጽናት በኋላ እንዴ ተመከሩ ሰማዕት በእሳት ሰማዕት እነ ቅዱስ ጊዮርጊስ እነ ቅዱስ መርቆሬዎስ በእሳት እኮ ነው ተመከሩ ሰማዕት። በእሳት ተፈተኑ። በእሳት በጋለ ብረት በጦር በድንጋይ በፈላ ውሃ ተፈተኑ። ተወክፎሙ እግዚአብሔር ተወክፎሙ መድኃኒነ ከመ ጽንሐ መሥዋዕት። እነ ቅዱስ ጊዮርጊስ እነ መርቆሬዎስ እነ ገላውዴዎስ በሰይፍና በእሳት በፈላ ውሃና በነደደ እሳት በድንጋይ በጦር በመጋዝ ቢፈተኑ ይህን ተጋድሏቸውን ወከመ ጽንሐ መሥዋዕት እነሆ በጽና ላይ እንደሚያርግ ዕጣንና መሥዋዕት እግዚአብሔር ተቀበላቸው ይላል። እግዚአብሔር አምላክ መሥዋዕታችን ይቀበላል፣ ጊዜያችን ይቀበላል፣ ምስጋናችን ይቀበላል። እግዚአብሔር ተቀበላቸው ይላል። የሚቀበል አምላክ። ተወከፈኒ ጸሎቴ ከመ ዕጣን በቅድሜከ ጸሎቴን እንደ ዕጣን በፊት ተቀበለኝ። ልበ አምላክ ዳዊት ዘተወከፍከ እነሆ የጴጥሮስን ንስሐ የተቀበልክ፣ የአቤልን መሥዋዕት የተቀበልክ፣ የዘካርያስን ማዕጠንት የተቀበልክ። ተወከፍ ጸሎተነ። ጸሎታችን መሥዋዕታችን እግዚአብሔር ነው የተቀበለ። መሥዋዕተ አቤልን ዕጣነ ዘካርያስን የተቀበልክ አምላክ የእኛንም ተቀበል ይለናል። በመከራው ከተፈተነ በኋላ እግዚአብሔር ለሚወዱት ተስፋ ያናገረላቸው መንግሥተ ሰማይን ይወርሳልና አክሊል አላት፣ ዘውድ አላት። የብዕለ ሥጋ ፍጻሜ እንደሆነች መንግሥተ ሰማይም የብዕለ ነፍስ ፍጻሜ ናትና። አክሊል ለምሳሌ አኮ ዘሮ ጸዳይሙ ዘበደር፣ የሮጠው ሁሉ የአክሊል ባለቤት የዋንጫ ባለቤት አይደለም። የቀደመው ግን ለሩጫ ሽልማት አለው። ለሥጋ ሩጫ አክሊል ሽልማት ዘውድ ፍጻሜ እንደሆነ ቅዱስ ጳውሎስ ምን አለ? ሃይማኖቴን ጠብቄያለሁ፣ ሩጫዬን ጨርሻለሁ፣ ተጋድሎዬን አጠናቅቄያለሁ፣ አክሊል ይገባኛል። ማን? መንግሥተ ሰማይ ማለት ይህንን ነው። አክሊል ዘውድ ዘውድ የብዕለ ሥጋ ፍጻሜ እንደሆነች መንግሥተ ሰማይ የብዕለ ነፍስ ፍጻሜ ናት። ራእይ 3:19 ላይ የምናገኘው ይህን ታሪክ ማለት ነው። ሁለተኛ ጢሞቴዎስ 4:3 ላይ እናገኘዋለን። ስለዚህ እነሆ የብዕለ ሥጋ ፍጻሜ አክሊል መድፋት፣ በሩጫ ቀድሞ በትግል አሸንፎ በሃይማኖት በርትቶ ሽልማት እንዳለ ሁሉ በነፍስ ደግሞ መንግሥተ ሰማይን መውረስ
የነፍስ የመጨረሻው ሽልማት እርሱ ነው። ይህም የሆነው ደግሞ መከራን ታግሶ የሚቀበላት ሰው ንዑድ ክቡር ነው። መከራ ረሃብን፣ ጽምን፣ መስደትን ዛሬ ለምሳሌ በሀገራችን በኢትዮጵያ ረሃብ አለ፣ ስደት አለ፣ ጽም አለ፣ ሞት አለ። በሃይማኖት ምክንያት ሞት አለ፣ የቤተ ክርስቲያን ቃጠሎ አለ፣ የህፃናት ያለ እናት፣ እናቶች ያለ ልጅ፣ አረጋውያን ያለ ጧሪ የመቅረት ጉዳይ የምናየው ሰፊ ሽፋን እየተሰጠ ያለ ነው። ስለዚህ መከራን ታግሶ የሚቀበላት ሰው ንዑድ ነው፣ ክቡር ነው። በዚህ ማለት ይጠይቃል ነው የሚለን። እሺ ይቀጥልና ምን ይላል? እዚሁ ቁጥር 13 ላይ ደግሞ ምን ይላል? እግዚአብሔር ለሊያፈቅር ወእመቦ ዘይሜክር ኢይበል እግዚአብሔር ያሜክረኒ እስመ እግዚአብሔር ኢያሜክር ለእኪት ወውእቱሰ ኢያሜክር ወኢመነሂ አላ አሐደ ይትሜከር በፍትወተ እንቲአሁ ይለናል። ምን እያለ ነው ያለው? እዚህም እግዚአብሔር በኃጢአት ይፈትናል፣ ኃጢአት ያሰራል የሚሉ ሰዎችና በዚህ አይነት መልኩ እግዚአብሔር የሚጠራጠሩ ሰዎች አሉ። እግዚአብሔር እነሆ እግዚአብሔር በኃጢአት ይፈትናል፣ ኃጢአት ያሰራል ብለዋል። ለዚህ እግዚአብሔር ያመጣዋል። ምንድን ነው? ለምሳሌ እንውሰድ። አብርሃምን እግዚአብሔር ፈተነው ይላል። እግዚአብሔር ይፈትናል። ሲፈትን ግን ሰውየው እንዲወርቅ ሳይሆን እንዲያልፍ፣ በፈተናው እንዲያልፍ አድርጎ ነው። ለፈታኙ ፈተና ይሰጥና ለተፈታኙ መውጫን ይሰጣል እግዚአብሔር። ለምሳሌ አብርሃምን ሰይጣን የፈተነው አይደል? ምንድን አለ? እግዚአብሔር ሆይ አለ ሰይጣን፣ አብርሃም ወዳጅ ትላለህ እንጂ ካረጀ ከሸመገለ በኋላ የሰጠውን ልጁን አይሰዋልህም አለ። አብርሃምን እግዚአብሔር ሰዋ አለ። ሰይጣንን ደግሞ እንዲፈትነው አደረገ። እግዚአብሔር ደግሞ የአብርሃምን ልብ ደግሞ ልጁን ለመስዋዕት በማቅረብ እንዲያልፍ መውጫውን ሰጠው። እግዚአብሔር አምላክ ለሁላችን መውጫውን ይስጣል። ይህንን ምን ይላል? እግዚአብሔር ስትፈተን እግዚአብሔር ፈተነኝ አትበል ይላል የሚሉ ሰዎች ግን አሉ። እግዚአብሔር ኃጢአት አሰራኝ፣ እግዚአብሔር ፈተነኝ፣ እግዚአብሔር እንዲያል አያደርግም። እግዚአብሔር እንደዚያ አያደርግም። እግዚአብሔር የእኛን ማንነት ለማየት ግን ያያል። ለምሳሌ 3 ወጣቶች በሃይማኖታቸው ጸንተው ወደ እሳት ሲወረወሩ ማን ያይ ነበረ? እግዚአብሔር ያይ ነበረ። አያይም? እንደ እግዚአብሔር ያያል። እሺ ሌላም ብንውሰድ ዳንኤል ወደ አናብስት አፍ ሲጣል ማን ያይ ነበረ? እግዚአብሔር ያይ ነበረ። አያይም? እንዴ እግዚአብሔር ያያል እግዚአብሔር። እንደገና ደግሞ እነሆ ቂርቆስና ኢየሉታ እናትና ልጅ፣ የሚገርመው የ3 ዓመት ሕፃን ልጅ ከእናቱ ጋር ሆኖ ወደ ፈላ ውሃ ሲወረወር ማን ያይ ነበረ? እግዚአብሔር ያይ ነበረ። እግዚአብሔር ያይ ነበረ። ዝም ነው። ለምን ይታገሳል? ዝም ይላል። ለምን? እሱ ቶሎ ብሎ ካዳንም አዳነ ነው። እነሱ በዚያ ውስጥ እንዲያልፉ ይፈልጋል እግዚአብሔር። ጻድቃን እንዲባሉ፣ ክቡራን ንዑዳን እንዲባሉ፣ የሚያመልኩት አምላክ አዳናቸው እንዲባል ይፈልጋል እግዚአብሔር። ለዚህ እኮ ነው አናንያ አዛርያ 600 ሺህ እስራኤላውያንን የኤርትራን ባህር ከፍሎ ያሻገራቸው፣ በና ያወረደላቸው፣ ጥንጫ ላይ ውሃ ያፈለቀላቸው። እነሆ እነሱን ያዳነ እኛን ያድነናል አሉ አናንያ አዛርያ። እንደገና ደግሞ ቂርቆስ ለእናቱ ዘአድኃኖሙ ለአናንያ አዛርያ ወሚሳኤል ውእቱ ያድነናል። አናንያ አዛርያ ሚሳኤልን ያዳነ እግዚአብሔር እኛን ያድነናል። የአናንያ የአዛርያ የሚሳኤል እምነት ለቅዱስ ቂርቆስ እምነት ሆነ፣ ለኢየሉጣ ጥርጥር ማስወጫ መሳሪያ ሆነ። ይህንን ነው የሚነግረን ማለት ነው። የሚያሰራ ሰው ቢኖር እግዚአብሔር ኃጢአት አሰራኝ በመከራ ፈተነኝ አይበል። ይህ ነው የሚለው ኢዮብ። ሚስቱም ወንድሞቹም እግዚአብሔር እንዲህ አደረገህ እያሉ ከእግዚአብሔር ሊለዩት ቢሞክሩ ፍጹም አለ ከእግዚአብሔር ማግኘትን ብቻ ሳይሆን ማጣትንም፣ ጤንነትን ብቻ ሳይሆን እነሆ በሽታንም፣ ይልቁንም መፈተንን ብቻ ሳይሆን በፈተና ማለፍንም መማር አለብኝ ብሎ እስከ መጨረሻው ጸና። እግዚአብሔር ደግሞ ፈታኞቹን አብዝቶ ኢዮብን እንዲጸና አደረገው። መጨረሻ ላይ ኢዮብ ምን አለ?
ኢዮብ መጽሐፈ ኢዮብ ምዕራፍ 42 ላይ መስማትን ሰምቼ ነበረ፣ ፈታኞች ሲፈትኑ እግዚአብሔር መውጫውን እንደሚሰጥ፣ አሁን ግን ዓይኔ አየችሃል። በእኔ ላይ ደርሶ አየሁታል። ከሚስቴ ጀምሮ ጓደኞቼ በሙሉ ፈተኑኝ። ዲያብሎስ በንብረቴ፣ በልጆቼ፣ በሰራተኞች ላይ አለፈ። እግዚአብሔር ግን መውጫውን ሰጠኛል። እግዚአብሔር አምላክ ለሁላችን መውጫውን ይስጠን። እስመ እግዚአብሔር ኢያሜክር ለእኪት ይላል። አዎ እግዚአብሔር እነሆ በዚህ አይነት ነገር የሚጠረጠር አምላክ አይደለም ይላል ያዕቆብ። ኋላ ለመፍረድ እግዚአብሔር በኃጢአት አይፈትንም፣ ኃጢአትን አያሰራምና። አዎ ኃጢአት ሰራህ ብሎ ለመፍረድ እግዚአብሔር አንተን ኃጢአት አያሰራም። ኃጢአት ሰራሽ ብሎ ለመኮነን እግዚአብሔር ኃጢአት እንድትሰሪ አይጋብዝሽም። አዎ እግዚአብሔር ኃጢአት ስሩና ልፍረድባችሁ የሚል አምላክ አይደለም። እግዚአብሔር እንዲህ አይደለም። አዎ ይህን ነው የሚናገረው። ወውቱሰ ኢያሜክር ወኢመነህ፣ እሱስ ማንንም ማንን በኃጢአት አይፈትንም፣ ኃጢአት አያሰራም። አብርሃምንም የፈተነው ሰይጣን ነው። ኢዮብንም የፈተነው ሰይጣን ነው። እሱንም በገዳመ ቆሮንቶስ የፈተነው ሰይጣን ነው። ሶስቱ አርእስተ ኃጣውእ የሚባሉ ፈተናዎችን አመጣ። አዎ ዲያብሎስ አፈረ። አዎ የዲያብሎስን ፈተና መድኃኔዓለም በገዳመ ቆሮንቶስ አስወገደ። ይህንን ነው የሚነግረን። እንደገና አላ አሃዱ አሃዱ ይትሜከር በፍትወተ እንቲአሁ ይላል። ይሄ ነው ትልቁ። እንግዲህ ያዕቆብ እንዲህ ይለናል፣ አንዱም ወዶ በስራው ኃጢአት ይፈተናል እንጂ ኃጢአትን ይሰራል እንጂ እግዚአብሔር አያሰራም። ምን ማለት ነው? አንዱም ይሁን አንዱም፣ ሁለተኛውም ይሁን ሶስተኛው ሰው በሚሰራው ስራ ይፈተናል እንጂ እግዚአብሔር አይፈትነውም። ግን ምን አለ? አንዱም ሌላውም ማለት ነው ወዶ በስራው በራሱ ስራ ወይም በሰራው ቃል በሰራው ስራ ወይም በስራው በራሱ ስራ ኃጢአት ይፈተናል። በሚሰራው ስራ አንድም በሰራው ስራ ይፈተናል እንጂ ኃጢአትን ይሰራል እንጂ እግዚአብሔር ኃጢአት አያሰራም ይላል ቅዱስ ያዕቆብ። ያዕቆብ ኤጲስቆጶስ ዘኢየሩሳሌም የኢየሩሳሌም ኤጲስቆጶስ ነው። ምዕመናንን ያስተማረ፣ ወደ በረቱ ያስገባ፣ እግዚአብሔርን ያሳወቀ፣ ንስሐ ግቡ፣ በወንጌል በሉ፣ ሥጋውን ተቀበሉ፣ ደሙን ጠጡ፣ ከእግዚአብሔር ጋር ኑሩ እያለ ያስተማረ ሊቅ የቤተክርስቲያን አባት ነው። ስለዚህ በመጀመሪያ መልእክቱ ላይ የሚለን ይህንን ነው ማለት ነው። ወይ ወፅእ ኀቤሃ ወይ ደነግጽ ይላል። አሁን ሊሰርቅም ሊቀማም እንደሆነ ይወጣል። ሊሰርቅ ሊቀማ እንደሆነ ይወጣል። የሚገርመው ነገር ሌባ ወይም ሊሞት ወይም ሊገድል ወይም ሊሰርቅ ነው የሚሄደው። ይህ ሌባ ከእግዚአብሔር ዘንድ የተጣላ እንጂ እግዚአብሔር የሚወደው እግዚአብሔር የሚያከብር አለ። ሰርቆ ለመኖር፣ ዘርፎ ለመኖር፣ ገሎ ለመኖር የሚሰማራ ሌባ እንዴት ይህንን ሌባ እግዚአብሔር ያሰማረዋል? ይህንን ይነግረናል። እንደውም ምን ይላል? ኃጢአት ሰርቶ በመከራ የሚፈተን ሰው ቢኖር አለ ኃጢአትን ሳልሰራ እግዚአብሔር መከራን አመጣብኝ አይበል። ኃጢአትን ሳልሰራ ኃጢአት ሰርቶ በመከራ የሚፈተን ሰው ቢኖር ልብ አለ። ኃጢአትን ሰርቶ በመከራ የሚፈተን ሰው ቢኖር ኃጢአትን ሳልሰራ እግዚአብሔር መከራን አመጣብኝ አይበልም። ምክንያቱም መከራውን ያመጣበት የሰራው ኃጢአትና የተላለፈው ሕግና ትእዛዝ ነው ማለት ነው። ይህንና እስመ እግዚአብሔር ሰውን ለማሳዘን ኃጢአትን ሳይሰራ በመከራ አይፈተንምና መከራን አያመጣምና። አንድም እግዚአብሔር ኃጢአትን ባልሰራ ሰው ባልበደለ ሰው መከራን አያመጣምና ኃጢአት ሳልሰራ ሳልተላለፍ ሳልሰርቅ ሳልደር እግዚአብሔር ኃጢአት መከራ አመጣብኝ ብሎ እግዚአብሔር ባይክሰስ ይለናል። እግዚአብሔር እስመ እግዚአብሔር አምላክ ማእምር ውእቱ አለች ሐናም ሳሙኤል። እግዚአብሔር አዋቂ ነው። ሰው በማያውቀው አለባበስን አይቶ አረማመድክን አይቶ ሰውነትህን አይቶ በተለያየ መልኩ ሊገምት ይችላል። ሌባ ነው፣
ሀብታም ነው፣ ድሃ ነው፣ ባለስልጣን ነው፣ ሃይማኖት አለው፣ ሃይማኖት ቢስ ነው ወዘተ ሰው ሊል ይችላል። አካሄዱን አይቶ ሸክሙን ይቀሙታል እንደተባለ ማለት። እግዚአብሔር ግን ማወቅ የባህሪው ነው። የዮሐንስ ወንጌል ምዕራፍ 2 ላይ ምን ይላል? መጨረሻው የሉቃስ ወንጌል ምዕራፍ 2 ላይ ምን ይላል? እግዚአብሔር ሁሉንም ሰው እያንዳንዱን ያውቃል። አዎ ለሰው ማንነት ማንም እግዚአብሔር እንዲነግረው አይፈልግም። አዎ ምንድነው ያለው? ነዋ እስራኤላዊ ዛሎ ጽሩት ውስተ ልቡ። አዎ ከልቡ ቂምና በቀል የሌለበት እውነተኛ የእስራኤል ሰው አልሆናትና ይልን አይደል? አዎ እግዚአብሔር አምላክ ማይምሩት እግዚአብሔር አዋቂ ነው። ይፈት ልብ ወኩልያተ እግዚአብሔር ልብና ኩልያትን ይመረምራል ያውቃል። መኑ ያምር ቢዞ ለሰማይ። አዎ የሰማይን ስፋቱን የምድር ርቀቱን የሰማይን ርዝመቱን የምድር ስፋቱን የሚያውቅ ማለት እግዚአብሔር ብቻ ነው። የሰውን አይምሮ የሰውን ስነ ልቦና የሰውን ደም መርምሮ የሚያውቅ እግዚአብሔር ብቻ ነው ማለት ነው። እና እሱስ ማንን ኃጢአት ሳይሰራ በመከራ አይፈትንም። አላ አሐዱ አንዱም ኃጢአት ሰርቶ በመከራ ይፈተናል እንጂ ሊሰቀልም ሊቆረጥም እንደሆነ ይወጣል። አዎ በሰራው ስራ ሰው ይፈተናል እንጂ እግዚአብሔር ሰውን አይፈትንም። በነገራችን ላይ እንደውም አንዳንድ ሰዎች ምን ይላሉ? እግዚአብሔር ሞትን አመጣ ይላሉ። እግዚአብሔር ሞትን አላመጣም። ሞትን ያመጣ የሰው ልጅ ነው። ምንድን ነው የሚለው? ሰዎች ሞትን ወደው ዘመድ አደረጉት፣ ወገን አደረጉት እንጂ እግዚአብሔር ግን ሞትን አላመጣም። ሁለት አይነት ሞት አለ። አንደኛው የቁም ሞት፣ ህይወት ያላቸው ሙታን አዳምና ሔዋን። አዳም 930 ዓመት ነው የኖረው አይደል? ከእግዚአብሔር ጋር የኖረው ስንት ዓመት ነው? ምድረ 7 ዓመት አለው አዳም ትእዛዝ እግዚአብሔር አይደለም ነው። ከ7 ዓመት በኋላ አዳም እግዚአብሔርን በደለ ነው የሚለው ባጭሩ። አዎ የአዳም ህይወቱ ስንት ዓመት ነው? 7 ዓመት ነው። አዎ እግዚአብሔር ጋር የኖረው ማለት ነው። 923 ዓመት ግን ከእግዚአብሔር ተለይቶ ነው የኖረው። ከባድ ነው። አንድ ቀንም ከእግዚአብሔር ጋር ተለይቶ ለመዋል ከባድ ነው። እንኳን 930 ዓመት ማለት ነው። ስለዚህ ዛሬ አሁን በዓለማችን 8 ቢሊየን ህዝብ አለ ተብሏል። ስንት ነው ከእግዚአብሔር ጋር ያለው? ከእግዚአብሔር ጋር ህይወት ያለው ሙት የሆነው ስንት ነው? እንደገና አሁን ባጭሩ አንዱ እየኖረ የሞተ ሰው ማለት ነው። ሁለተኛው ስጋና ነፍስ መለየት ነው። ይህንን የቆሙ ሙታን ያመጡት አዳምና ሔዋን ናቸው። የነፍስና የስጋ መለየት ሞት ያመጡት ደግሞ ቃየልና አቤል ናቸው። ቃየል አቤልን ገደለ። እነሆ ቃየል ሞትን ወደ ሰውነቱ አመጣና ዘመድ አደረገው፣ ወገን አደረገው። ስለዚህ እግዚአብሔር ህይወትን የሰጠ እግዚአብሔር ሞትን አያመጣም። ምግብን የሰጠ እግዚአብሔር ራብን አያመጣም። አዎ ህይወትን የሰጠ እግዚአብሔር ሞትን አያመጣም፣ አላመጣም፣ አምጭም አይደለም። ሁለቱንም ያመጡት የሰው ልጆች ናቸው ማለት ነው። እና ምን ይላል? አንድን ጨምር ወፍትወትሰ እምከመ ጸነሰት ተወልዳ ለኃጢአት። ምንድን ነው የሚለው? ነቃሃልዮ። አዎ ይሄ ነቢብ ሀልዮ ማሰብ፣ ነቢብ መናገር፣ ገቢር ማድረግ። ሀልዮ ነቢብን ታመጣለች፣ መናገር ደግሞ ማድረግን ታመጣለች። ወፍትወትሰ እምከመ ጸንሰት ተወልዳ ለኃጢአት ነቃሃልዮ። አዎ ምን ማለት ነው? ማሰብ መናገር ማድረግን ታመጣለች። ምኞት ትጸንሳለች። አዎ መናገር ደግሞ ታስረግዛለች። ማድረግ ደግሞ ሁሉን ነገር ታከናውናለች። ስለዚህ ሰው ይመኛል፣ ሰው ይናገራል፣ ሰው ኃጢአትን ያደርጋል። በዚህ መከራ ይመጣበታል፣ ይፈረድበታል ይለናል። ገብረ መስቀል ሚዲያ ነው። መልእክተ ያዕቆብ ሐዋርያ ወለእግዚእነ የያዕቆብ መልእክት ምዕራፍ 1 ትርጓሜ ቁጥር 15 ላይ እናቆመዋለን። ሰብስክራይብ፣ ላይክ፣ ሸር፣ ፎሎ አድርጉ። እንከታተል፣ እንማማር። እግዚአብሔር የጊዜ ባለቤት ስለሆነ ሁላችንንም እንዲያስተምረን የአምላካችን እግዚአብሔር መልካም ፈቃዱ ይሁንልን። የሰው ልጅ በእግዚአብሔር ቃል እንጂ በዳቦ ብቻ አይኖርም። የማቴዎስ ወንጌል ምዕራፍ 4 የሉቃስ ወንጌል ምዕራፍ 4 ጡም ለጉሬ ለጉረሮዬ ቃልህ ጣፋጭ ነው አለ። ሕዝቅኤል ደግሞ እንካይን መጽሐፍ ብላ አለኝ፣ በላው ጣፈጠኝ ይላል። የእግዚአብሔር ቃል የኛ ዋናው ምግባችንና እንመገበው፣ እንማማር። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያድርግልን። ሰላም እግዚአብሔር ከሁላችን ጋር
ይሁን። 15 ቁጥር ላይ እንቀጥላለን፣ እንማማራለን። እግዚአብሔር አምላክ ኢትዮጵያን ይጠብቅልን።